አሁን በቃ አማራጭ ስለሌለኝ ነው ቃል ስለገባው ነው ኢንሻአላህ ፕላን ስላደረኩኝ ነው እንጂ የቲክቶክ የምናምን ነገር በደንብ የሰለጠነ ሰው አይላል ከዚህ በኋላ እርስ በርሳችሁ የተማማራችሁ ወደፊት መሄድ ትችላላችሁ ከየክልሉ ማስገብቻለሁ ሞክሬያለሁ ከያንዳንዱ ክልል ውስጥ የተወሰኑ ሰዎች አሉ ተጣሪዎች አሉ ለማይ ዜና ለሻማት ለየነ ከታምሩ ጭምርኒ ከጠና ጋይስት ጊዜን ባርባው የምትጠቀም ያደርግ ጀግና ነው አላህ ከዚህ በላይ ጀግንነቱ ፍቃዱ ይስጥ ብዙ ተምረናል ካንተ ኢንሻአላህ አላህ ሰዎች እንደሚሉትና እንደሚያስቡት ያደርገኝ እንደዛ ነው ብዬ አላስብም ግን ኢንሻአላህ አላህ ያደርገኝ እመኛለሁ ቲክቶክ መንደር እንደመጣ በጣም በትርክርታ ድምጽ ተባካችሁ ቲክቶክ ላይ ካልመጣችሁ ብሎ በቃምባ እየተናነቀው ዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው አይ ቲንክ መጥቼም ተጠቅሜያለሁም ብዬ አስባለሁ አይ ቲንክ የተጎዳውበት ነገር ያለ አይመስለኝም ግን ተመልከት ከሰማይ ወርዶ መጥቷል ቅድመ ሁሉና ደግሞ ካብ ተወልዷል አይደለ ኧረ ወይኔ እንዴት ነው ብቻ አላውቅም ካብ መቼ ነው የተወለደው ማሂ እንዴ ጊዜ ታለ መቼ ይታወቃል ጊዜ ይታወቃል እንዴ እሺ አንድ ሰው ጥቅስ ያወጣልኛል ዕብራውያን 1:5 ላይ እግዚአብሔርም አለኝ አንተ ልጄ ነኝ ዛሬ ወለድኩ ይላል ዛሬ የምትለዋ በየስተርዴና በቱሞሮ መካከል ያለ ነው አይደል ዛሬ ማለት በትናንትና በነገ መካከል ነው አይደል ዛሬ ማሂ ያ ዛሬ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው ከጊዜ ውጪ ነው ወይስ በጊዜ ውስጥ ነው እንዴ በጊዜ ውስጥ ነው እንጂ ስለዚህ መነሻና ጅማሮ አለው ማለት ነው ኢየሱስ ስለ ስጋው ነው ያወራኸኝ ያለው ወይስ ስለ ህልውናው ነው ወለድኩ ካብ ስለመወለድ ነው ወለድኩስ እኮሽ ወለድኩ ካለስ ቆዳው ነው ወመለኮትነቱ ነው መላክነቱ ነው ጥንዚዛነቱ ነው የሚለውን ነገር አስቀምጡ ችግር የለውም አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል ወለድኩ ይላል ዕብራውያን ዛሬ የምትለዋ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው በጊዜ ውስጥ ነው ያ ጊዜ መቼ ነው at certain point ታይሙ መቼ ነው ያ ታይም ዛሬ የተባለው እኔ ምን አውቄ ያው ብቻ ዛሬ ተባለ ውስጥ እንዳለ ስለዚህ በጊዜ ውስጥ ከሆነ መነሻና ጊዜ ይቀድመዋል ወይስ አይቀድመውም እሱ ኦኬ ይቀድመዋል ለምን ስለዚህ መነሻ ዛሬ ካለ ያለፈ ጊዜ ነበረ ስለዚህ በጊዜ ውስጥ ከሆነ የተወለደው ጊዜ የሚያካብበውና የሚጠቀልለው ከሆነ መነሻና ጅማሮ አለው ወይስ የለውም ኢየሱስ አለው ማለት እኮ ነው ስለዚህ መነሻና ጅማሮ ያለው ነገር ፍጡር ነው ማለት ነው ነን ኤግዚስተንስ ነው ያልነበረበት ነበር አዎ ፍጡር ነው ኦኬ እሺ ዮሐንስ ወንጌል 5:26 ያወጣል የተገናኘው እንዴት ይገናኛል ከፍጡር ጋር አሁን ስለ ህልውና እያወራች ስለመፈጠሩ ምንድነው አደባለቀው ህልውና ከየት ነው የተወለደው ከአብ ነው የተወለደው አይደለ አዎ እሱ ጋር ነው እኮ ዛሬ ወለድኩ ማለት ነው ትርጉሙ አምላክ መንፈስ ነው መለኮት ነው አይደል እንዴ ወለድኩ ሲል ማለት ነው ትርጉሙ አረን ያላቀም ትርጉሙ ወልተወለደ ነው አዎ መዝሙረ ዳዊት ሲፈጠር ነው ጥሩ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት ምዕራፍ 90 ቁጥር 2 ላይ አምላክ ጾታ የለውም ወንድም ሴትም አይደለም ዮሐንስ ወንጌል 4:24 ላይ መንፈስ ነው መንፈስ ማለት ረቂቅና ምጡቅ ማለት ነው ረቂቅና ምጡቅ የሆነው መለኮት ወለደ ማለት ምን ማለት ነው ትርጉም ከሌለው ሊባዛ ነው ራሱ አንድ ነው ብለሻ ዘዳግም 6:4 ላይ ያለው አንዱ አምላክ ወለደ ማለት ነው ቴዎሎጂካሊ ካልሆነ ምን ማለት ነው ወለደ ማለት ትርጉሙ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት ምዕራፍ 90 ቁጥር 2 ላይ በቅንፍ 91 መሰለኝ ያለ ይታይሻል
የእግዚአብሔር ሰው የሙሴ ጸሎት ነው። አቤቱ አንተ ለትውልድ መጠጊያ ሆነሃል። ተራሮች ሳይወለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ ይለዋል። ተራሮች ምን ሳይሉ ይላል? ሳይወለዱ። ምን ማለት ነው ሳይወለዱ ማለት? ያው ሳይሰሩ ወይም ሳይፈጠሩ ማለት ነው መሰለኝ እንዴ። ስለዚህ አምላክ ጾታ ከሌለው ወለድኩ ሲል ምን ማለት ነው ትርጉሙ? ፈጠርኩ እያለ አይደለም አይደል? እንደዛ እንዳትለኝ። ሌላ ትርጉም ካለው ንገሪኝ። ሌላ ትርጉም ካለው ንገሪኝ። እንደዛ እንዳትለኝ እንዴ። ሌላ ትርጉም ካለው ንገሪኝ። ከዚህ ውጪ ሌላ ትርጉም ካለ ንገሩ። አምላክ ጾታ የለውም፣ ወንድም ሴትም አይደለም፣ መለኮት ነው። መለኮት አይከፋፈልም፣ አይባዛም፣ አይራባም። ስለዚህ የማይራባ እናንተን ከሆነ ትርጉሙ አለው ማለት ነው። ዛሬ ወለድኩ ሲል ምን ማለት ነው ትርጉሙ? ኦኬ ማቴዎስ 1:20 ላይ ያወጣላት አንዴ። ማቴዎስ 1:18 ላይ ምን ማለት እንደሆነ ታይሻል? የሚላል አንብቢ ውስጥ ስንትን ላንብበው? 18ን። ኦኬ ኢየሱስ ክርስቶስም ትንሽ ጠጋ አድርግ። የኢየሱስ ልደት እንዲህ ነበረ ነው የሚለው። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱም ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ተገኘች ማለት የምን ልደት ይላል? የክርስቶስ ምን ይላል? የኢየሱስ ክርስቶስ ልደት ያው ምን ማለት ነው? መወለድ ነው። ልደት መወለድ ነው መፈጠር ነው? ያው መወለድ ነው እንጂ የተረገዘ ነገር ሲወለድ ነው መሰለኝ። ኦኬ ዘፍጥረት 2 ላይ ገቢ 2:4 ላይ ገባላት። ልደት የሚለውን ያሽልኝ። አሁን ማቴዎስ 1:18 ላይ ልደት የሚለውን ቃል ከያሽልኝ ዘፍጥረት 2:4 ላይ ገቢ ይታይሻል። ያህዌ አምላክ ሰማይና ምድርን ባደረገበት በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው አለ። ልክ እንደ ማቴዎስ 1:18 የሰማይና የምድር ልደት። ሰማይና ምድር ምን አላቸው? ምን አላቸው? ምን ማለት ነው? ልደት አላቸው ሲባል የተወለዱበት ቀን ነው ማለት የተወለዱበት ቀን ሰማይና ምድር ልደት ማለት ልደት ካላቸው የተፈጠሩበት ቀን ማለት ነው። ስለዚህ ኢየሱስ ምን አለው? ልደት አለው። ሰማይና ምድር ልደት አላቸው ሲባል ትርጉሙ መነሻና ጅማሮ አላቸው ማለት ነው ትርጉሙ። በተመሳሳይም ማቴዎስ 1:18 ላይ ኢየሱስ ልደት አለው። ልደቱ ደግሞ ከመንፈስ ቅዱስ አማካኝነት ከድንግል ማርያም ማህፀን ውስጥ መጸነሱ ነው። ጅማሮ የሚጀምረው ከዛ ነው። ጌኔሲስ የሚባለው ጌኔሲስ ማለት ጅማሮ ማለት ነው። መጀመሪያ ከአብርሃም በፊት ነበርኩኝ ያለ ዮሐንስ ከኔ በፊት የነበረው ከኔ ይልቅ ቅድም አብራራን። እሱን ከፈለግሽ ማብራራት ድጋሚ ይቻላል። አንድ ሰው ከኔ በኋላ ይመጣል አለ። ሰው ነው የሚለው ሰው ነው የሚለው ጥቅሱን ላውጣልሽ ከብርሃን የሚለው ነገር ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያውጣላት። መዝሙረ ዳዊት ምዕራፍ 103 እሺ ታይሻል። እዚህ ላይ መዝሙረ ዳዊት ምዕራፍ 109 ቁጥር 110 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ግሪከኛው ጋትሮስ ነው የሚለው ከማዕፀን ወለድኩ ይላል። ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር በፊት ከማን ነው? ማሂ ከማዕፀን ይለዋል። ከማዕፀን ይለዋል። ማዕፀን የሚለው ወይም ደግሞ ሆድ የሚለውን የግሪከኛው ቃል ማዕፀን ነው። እንግሊዝኛው ወምፕ ነው የሚለው የሚያስቀምጠው። ከማዕፀን ወለድኩዋል። ወለድኩ ማለት ፈጠርኩ ነው። ከማዕፀን ፈጠርኩ ማለት ማዕፀን የተባለው የድንግል ማርያም ማዕፀን ነው። የድንግል ማርያም ማዕፀን ዓለም ሳይፈጠር ነበረ ወይስ አልነበረም? ዓለም ሳይፈጠር የድንግል ማርያም ይኸው አለ። ከአጥቢያ ኮከብ አስቀድሞ አለ። ማርያም ሳትኖር የማርያም ማዕፀን ነበረ። እንዴት ሰው አይደለችም እንዴ ማርያም? እንደ ሰው ተወልዳ ምናምን አደገች ሴት አይደለችም እንዴ? እኮ አሁን ከአጥቢያ ኮከብ አስቀድሞ ማርያም ነበረች ወይ?
ማርያም ሳትኖር ከማርያም ማህፀን እንዴት ወለደው? ከወደ ወለድኩ ነው የሚለው ከማህፀን ነው። የማርያም ማህፀን ሳይኖር ማለት ነው። ለዛ ነው አውግስቲኒዮስ መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ኦሪሽን 10 ላይ ሲያብራራ ምንድነው ያለው? እንደዚህ ብሎ ይናገራል። ጌታ በሌሊት የተወለደው ከድንግል ማርያም ማህፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል። ሉቃስ 2:7 እና 8ም ዳዊትም አቤቱ በጌታዬ ቀኝ የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድሞ ከማህፀን ወለድከው አለ ይላል። አይሽ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ሲባል ያኔ ሲወለድ ከማርያም ነው የተወለደው። ራሱ ከማህፀን ፈጠርኩ ነው የሚለው። መወለድ ማለት አምላክ ጾታ የለውም ብለናል። ስለዚህ የሚያመለክተው አውግስቲን ይሄን የተጠቀሰው ድንግል ማርያም ማህፀን ውስጥ ለሚፈጠርበት አፈጣጠር ነው ብሎ ነው የሚያስቀምጠው ማለት ነው። እንደምትመለከቱ ቅድም መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሳይሰሩ ማለት ነው ብለናል። ግን ተራሮች የተሰሩ ነገሮች ናቸው። አሞጽ 4:13 ላይ ተራሮችን ይሰራ ይላል። ተራሮች የተሰሩ ነገሮች ናቸው። ይሄንን ነው የሚያሳየው ማለት ነው። ከዛ አንፃር ነው የምናየው ማለት ነው። ሌላ ኢየሱስ ተፈጠርኩኝ ተሰራውኝ ምናምን ነገር ይላል። ኢየሱስ አይተሽ ከሆነ ተፈጠርኩኝ ተሰራውኝ እያለ ነው ስለዚህ ከማህፀን ስለዚህ ከማህፀን የሰራኝ ካለ ከማህፀንም ሰርቶታል። ግን ያ ምንድነው በመለኮታዊ ዕቅድ ውስጥ ነበረ። ከአጥቢያ ኮከብ አስቀድሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወደፊት የሚያደርገውን ነገር አስቀድሞ መናገሩን ነው የሚያሳየው። ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አለ በፊት ኖር የሌለብን ነው እንትን በክርስቶስ ምን አለን ይላል አይደል? ስታምኚ ነው የምትመረጪው። ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው ያገኘሽው? ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው? በእናንተ ትምህርት መርጬ ነው መሰለኝ። መርጬ ነው እንደዛ ነው የሚሆነው። መርጠሽ ነው የሚሆነው። ስትመርጪው ነው የመረጠሽ ፈጣሪ ወይስ ስለመረጠሽ ነው የመረጥሽው? መርጦኝ ነው እንጂ እሱ እኔ ፈለኩኝ መሰለኝ ከዛ ተመረጥኩኝ። ስለዚህ ስለመረጥሽ ነው የመረጠሽ ወይስ ስለተመረጥሽ ነው የመረጥሽው? የትኛውን ነው ከሁለት አንዱ? እኔ አላውቅም። እኔ አላውቅም። እንደዚህ ጥያቄ አትጠይቅኝ እንዴ! ይሄ መለኮት አሰራር ነው። እግዚአብሔር እኔ ክርስቲያን ነኝ ከስወለድም ጀምሬ አሁን በኢስላም አስተምሮ አላህ ይመርጣል ብለን እናምናለን። ግን አላህ የአላህ መምረጥ ኮንዲሽን አለው ብለን ነው የምናምነው። ሁኔታዊ ነው ምርጫው። ኮንዲሽናል ኢሌክሽን ነው ያለው። አንኮንዲሽናል የሚባል ነገር ኢሌክሽን የለም። እንደዛ ከሆነ ሰዎች ፍትሃዊ አይደለም የሚሆነው። አንቺ ያለ ምርጫሽ ከሆነ የሚመርጠው አንቺን መርጦ እኔን ካልመረጠኝ ፍትሃዊ ነው ያደላል ወደሚባለው ትምህርት ነው የሚመጣው። ፍትህ አይደለም። ስለዚህ አንቺ ለመምረጥ መጀመሪያ መምረጥ ስትመርጪ ምርጫሽን አሳምረሽ መምረጥ መቻል አለብሽ። አንቺ ከመረጥሽ በኋላ ነው የመረጠሽ ወይስ ከመምረጥሽ በፊት ነው የመረጠሽ? አምላክ እኮ ሁሉን አዋቂ ነው። እሱ ነው የሚመርጠኝ። እንደዛ ነው የሚሆነው። ቀድሞውኑማ አንቺ ያለ ፍላጎትሽ ከመረጠሽ ያንቺ ምርጫ የለበትም። ያንቺ ጣልቃ ገብነት የለበትም። ያንቺ እጅ የለበትም። የኔ ጣልቃ ገብነት የሚሆነው ወይም ፍላጎት ነው። የኔ ፍላጎት ከፍላጎቱ በኋላ ነው የመረጠሽ ወይስ ከፍላጎቱ በፊት ነው የመረጠሽ? አስቀድሞ መርጦኛል። አስቀድሞ ኤፌሶን ላይ እንደመረጠኝ ነግሮኛል እኮ። አስቀድሞ የመጣው እኮ ወል ነው አይደለ? ግል አይደለም፣ ጥቅል ነው፣ ተናጥል አይደለም አይደል? እንዴ ወል ነው። ስለ ወል ነው የሚያወራው ኤፌሶን 1:4 ላይ። እዛ ወል ውስጥ ያለ ውስጥ ጆይን ማድረግ የሚችሉት በምርጫቸው ነው፣ ፍሪዊላቸው ነው አይደል? ወል አይደለም፣ ግል ነው። ግልማ ከሆነ በጣም ያዳላል ማለት ነው። አንቺ ዓለም ሳይፈጠርና ዘመን ሳይቆጠር በፊት የት እንደምትገቢ አስቀድሞ ከመረጠሽ፣ ለገነት ብሎ ከመረጠሽ፣ እከሌ የሚባል ግለሰብ ደግሞ ኢንዲቪጁዋሊ ለገሃነም ብሎ ከመረጠ እንትን አይደለም ማለት ፍትሃዊነት አይደለም። ይሄ ከሰው ፍሪዊል ጋርም ይጋጫል። ነገርን ወል ነው። በእኛ የአርሜኒያን ፕሪዲስቲኔሽን እና የኢስላሚክ ፕሪዲስቲኔሽን ላይ ትምህርት ላይ እንደዛ ነው። አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር ጀነትና ጀሃነምን እንደሚፈጥር ከዛ ጀነትን በምርጫቸው ያመኑ ሰዎች እንዲገቡ የካዱ ሰዎች እንዲቀጡ ወስኗል። አስቀድሞ ወስኗል የጀነትና የጀሃነም የሚለውን ሲወስን ግን የወሰነው የጀነት ሰዎችና የጀሃነም ሰዎች የሚለውን ውሳኔ የወሰነው ወል ነው የወሰነው፣ ጥቅል ነው የወሰነው። በተናጥል ግን ለሰዎች ነፃ ፈቃዱን ሰጥቷቸዋል። ምርጫውን መጠቀም አለመጠቀም የሰዎቹ ፋንታ ነው። ያ ነው ትምህርታችን የኛ ማለት ነው።
እና ለማንኛውም ድንግል ማርያም ማህፀን ውስጥ ያኔ አይደለም እንትን የተፈጠረው። ድንግል ማርያም የመጣችው በኋላ ላይ ነው። ሐናና ኢያቄም ከሚባሉ ሰዎች ነው የመጣችው። አልነበረችም። ማህፀኗም አልነበረም። አዳምጠኝ። አሁን ያ ማህፀን ምንድን ነው የምለው እኔ ያልገባኝ ነገር ማህፀን ከመጀመሪያ ጀምሮ ከተፈጠረ የአጥቢያ ኮከብ ምንድን ነው የአጥቢያ በኋላ ላይ ነው የሚፈጥረው። በኋላ ላይ የሚፈጥረውን በመለኮታዊ ዕቅድ ውስጥ ይነግረናል። እና እዛ ጋም ተፈጥሮ ከዛ ደግሞ ድንግል ማርያም ማህፀን ውስጥ የሚፈጠራል። ሲፈጠር ሁለት ያልተፈጠረም አንዴ ነው የተፈጠረው አይደለም። አንዴ ነው የተፈጠረው። ያ የሚፈጠረውን ፍጥረት በመለኮታዊ ዕቅድ ውስጥ አስቀድሞ መፍጠሩን የሚናገር ነው። አስቀድሞ ምንድነው ወደፊት ስለሚፈጠር አስቀድሞ መናገሩ ነው ራሱ ማለት ነው። አስቀድሞ የመናገርን ነው እንጂ ሌላ ነገር አይደለም ማለት ነው። ትንቢት ነው። መዝሙረኛው እየተናገረ ያለው ትንቢት ነው። መጽሐፈ መቃብያን 3ኛ መቃብያን ላይ ምዕራፍ 4 ቁጥር 18 ላይ እስቲ መውጣት ትችላለህ አሚር? ኡስታዝ ስንት አልከኝ? ይቅርታ 3ኛ መቃብያን ምዕራፍ 4 ቁጥር 18 3ኛ መቃብያን ምዕራፍ 4 ቁጥር 18 3ኛ መቃብያን ምዕራፍ 4 ቁጥር 18 ላምበው ኡስታዝ፣ ይኸኛው ያስቸግራል። አይ ቲንክ ዛሬ የሚታየው ሁሉ ሳይታይ ዛሬ የሚጠራው ሁሉ ነገር ሳይጠራ ፈጠረኝ ብሎ እንደተናገረው አንተና እንዳንተ ያሉ መላእክትም ባሪያው አዳምም በእግዚአብሔር ሕሊና ውስጥ ነበራችሁ ይላል። የት ነበራችሁ? በእግዚአብሔር ሕልውና ውስጥ ነው የሚለው። ሕሊና ውስጥ ነበራችሁ ይላል። ማን? ራሱ ኢየሱስ፣ መላእክት፣ ባሪያው አዳምም በእግዚአብሔር ውስጥ ነበሩ። ዛሬ የሚታየው ነገር ሳይፈጠር በፊት ፈጠረኝ ይላል። ምንም ነገር ሳይኖር ፈጠረኝ የሚለው በአምላክ ሕሊና ውስጥ ነው የተፈጠሩት እንጂ ቃል በቃል የተፈጠረ ነገር የለም። ከፍጥረት በፊት ፍጡር የሚባል ነገር የለም። ግን አስቀድሞ ወደፊት የሚያደርጋቸውን ነገሮች አስቀድሞ የመናገር ባህሪ አለ። የሌለውን እንዳለ አድርጎ የመናገር ባህሪ አለ። ኢየሱስ በእግዚአብሔር ሕልውና ውስጥ ነበረ ነው እያልከኝ ያለኸው? ሕሊና በእግዚአብሔር ሕሊና ውስጥ ነበራችሁ ነው የሚለው። ይኸው ነበራችሁ። ኦኬ ሕሊና ነበራችሁ። አእምሮስ በሕሊና ውስጥ ማለት ነው። ወደፊት እንደሚፈጥረው ምናምን ነገር ልታስጨለለኝ ነው ሀሳብህ እናቴ። እንግዲህ ይሄን ይመስላል። ኦኬ ለዛሬ መርሃ ግብራችን ይብቃን። ኢንሻአላህ ለቀጣይ መርሃ ግብር አሳውቃችኋለሁ። ቅዳሜ ነው፣ እሁድ ነው የሚሆነው፣ ሰኞ ነው የሚሆነው የሚለውን ለቀጣይ ሳምንት ኢንሻአላህ አላህ የዛ ሰዎች ይበለን አሳውቃቸዋለሁ ማለት ነው። ኢንሻአላህ ጊዜ ሳገኝ ግን መሀል ላይ እገባለሁ። ሰው ቤትም ቢሆን እና አሚር ቤትም ሌሎችም ቤቶች ክፍት ያገኘሁበት ቤት ካለ 10 ደቂቃም 20 ደቂቃም እመጣለሁ ማለት ነው። ኢንሻአላህ በጣም ቢዚ ሆኛለሁ። በተቻለኝ አቅም ጊዜን እያጣበኩኝ ለመምጣት እሞክራለሁ። ኢንሻአላህ አላህ ጊዜ እንዲባርክልኝ፣ ጉልበቴ እንዲባርክልኝ ዱዓ አድርጉልኝ ለኔ። አላህ ለሁላችንም እኽላሱን ይወፍቀን። ኢንሻአላህ አንድ ማጠቃለያ ነገር ስሩበትና እኔም ልውጣ ማለት ነው። ኢንሻአላህ አብዱል ከሪም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ጠፋ እኮ የዋሽታውን ክብን እኮ ኧረ ቁጭ ብዬ ሰማኝ ነው አለ ማለት ቲክቶክ ላይ አለ፣ እንዲሁ ቲክቶክ ላይ አለ። አብዱል ከሪም አለ እንዴ? ያጀማ እስቲ ንገሩኝ። ገባላ እኔ ስንት ወሬ ይሆነኛል አለ። አይታችሁ ታውቃላችሁ? እስቲ ያጀማ ንገሩኝ። ትከፍታለህ ቤት ግን ለመሆኑ? ያልከ ቤት መክፈት እንደምታውቀው ነው ያስቸግራል። እንደዚህ ሰው ቤት ምናምን ነው እሱ ጋር ምናምን ትገባለህ ጊዜ ስታገኝ ምናምን? አልፎ አልፎ ነው አክቹአሊ። በዚህ ሰሞን እየገባው አይደለም፣ ያን ያህል አይደለም። ኦኬ አራት ተስፋ ብዙ ሰው ጠፍተዋል ራሱ ማለት ነው። እንግዲህ እናንተ ናችሁ ያላችሁን ተስፋችን ኢንሻአላህ። በነገራችን ላይ እዚህ ቲክቶክ ላይ ቢጠፉ የሚያስቆጭ ቢጠፉ ቅር የሚያሰኙ ቢጠፉ የሚያጎሉ ሰዎች አሉ። ከነዛ ውስጥ አንዱ አብዱል ከሪም ነው።
ከነ ምናምኑ ነው መቀበል ያለብን አብዱልከሪምን ሚጠፍ ወላሂ ነው ከልቤ ነው ማወራችሁ ንጽጽርን ያጎላሉ ከሚባሉ ሰዎች መካከል አንደኛው አብዱልከሪም ነው ራሱ ማለት ነው በቃ ቢቀሩ ማለት ነው በቃ በጣም ቅር የሚለኝ እኛን ያጎሉናል ብለን የምናስባቸው የሚቆጨኝ በቃ የንጽጽር ሰዎች ናቸው አይደንቲቲያቸው የንጽጽር ሰዎች ናቸው ለንጽጽር በቃ ተፈጥሯቸው እንደዛ ነው ከሚባሉ መካከል አንደኛው ማለት በቃ የሚቆጫቸው የለም እንደው ባይቀር በቃ አቆመ ንጽጽር ቢባል በቃ የሆነ ጀርባ አጥንታችን የሆነ ነገር ወይ እግራችን ወይ እጃችን ወይ አይናችን የሆነ ፓርት ወልቋል ብለን ከምናስባቸው ማለት ነውና ከዛ መካከል ነው ኢንሻአላህ አላህ ይጠብቀው ባለበት ኢኽላሱን ይወፍቀው ስላለ አይደለም ፈለፊት ሁሌም አድሚት ማድረገው ነገር ነው አድሚት አድርጌ የምቀበለው ነው ቀጥል አውራ አብዱልከሪም ማውራት የምትፈልገው ነገር ካለ ያው ስለሌላ ሰው እየነገራችሁ ያው ታች እየሰማሁኝ ነበረ ኮርስ ይቆማል የሚለውን ነገር እንግዲህ እሱ ነው የገባሁት ሊትራሊ እና እንዴት ለምንድን ነው የሚቆመው ጥያቄ እሱ ነው እንትን ይላልቴ ሚዲያ እንትን ላይ ያለው ዩኒቨርሲቲ ሁለቱን መቀጠል ይችላል እንደዛ የተሻለ እኔ አልችልም እኔ ጊዜ የለኝም አብዱልከሪም ጊዜ የሚባል ነገር የለኝም አሁን ሰዓት ላይ እንደዛ አልችልም የዩኒቨርሲቲውንም አሁን በቃ አማራጭ ስለሌለኝ ነው ቃል ስለገባው ነው ኢንሻአላህ ፕላን ስላደረኩኝ ነው እንጂ የቲክቶክ የምናምን ነገር በደንብ የሰለጠነ ሰው አይላል ከዚህ በኋላ እርስ በርሳችሁ እየተማማራችሁ ወደፊት መሄድ ትችላላችሁ ከየክልሉ ማስገብቻለሁ ሞክሬያለሁ ከያንዳንዱ ክልል ውስጥ የተወሰኑ ሰዎች አሉ ተጠሪዎች አሉ ለዛ ነው ከዛ አንፃር ነውና ታይም የለም ስራ አለ ልጆች አሉ በዛ ላይ ደግሞ እንትን አለ ያው የራሳችን ታይሙ አይበቃም እንደሆነ አላውቅም ራሱ አሁን ላይ ማለት ነው በፊት አሁን ታይም ነበረኝ አሁን ግን በቃ ጀስት በጣም ቢዚ ነው የምሆነው እና ከዛ አንፃር ነው ሲመቸኝ ግን እመጣለሁ ያቀመኝ ያክል ሞክራለሁ ላላ ነፍስን ችሎታዋን እንጂ አናስገድዳትም ነው ያለው ከዛ አንፃር ነው አብሽሩ አለው በተቻለኝ አቅም ለመምጣት ሞክራለሁ እንዳልኩ ነው ኢንሻአላህ ትምህርቱ የሚሰጠው ትምህርት አስፈላጊ ያው ብዙ ሰዎች እንትን ስለሚሉ እንደዛ ብቻ ሳይሆን ከኳሊቲው አንፃር ከትምህርቱ ኳሊቲው አንፃር ነው እያወራሁ ያለሁት እና ከዛ አንፃር ሚዲያ ሁሉም ብዙ ጊዜ ሁሉም ሰው ሚዲያ ተጠቃሚ ነው አብዛኛው ሰው ሊትራል እንደውም ያለ ሚዲያ የማይጠቀም የለም ማለት ይቻላል እና ይሄ እንደውም ይሄኛው ጭራሽ መንቀሳቀስ ያለበት ሬጉላር ነው መሆን ያለበት ሬጉላር ነው ኦፍ ኮርስ እስካሁን ድረስ እየሄድን ያለውና ግን በጭራሽ ጊዜ ማጣበል ተጠቀሙ የሚገባው ወይም ደግሞ መቆም ያሌለበት ማለት ይሄኛው እኔ እንደኔ እይታ ከሆነ ምክንያቱም እንዴ ትልቁ እንትን እኮ ሚዲያ ነው እንደው መሬት ላይ ካለው በላይ ሚዲያ ላይ በጣም ብዙ አለ እና ሚዲያ በጭራሽ መቆም የለበትም ብዬ ነው እኔ እኔ ያልተመቸኝ እኮ እኔ ስላልተመቸኝ ነው ጊዜ ስላጣው ነው አብዱልከሪምዬ ማለት አሁን በቀን መግባት አልችልም እንዳው ነው አይደለው አልችልም በቀን መግባት ስራ ነኝ ያለሁት ረጅም ሰዓት ስራ ላይ ነው ማሳለፈው ኦፍ በመሆንበት ሰዓት ላይ ግን እየመጣው ፕሮግራም አደርጋለሁ ቃል ገብቻለሁ ለራሴ በሳምንት አንዴ ኦፍ በሚሆንበት ሰዓት ላይ እንትን ላለው ማለት ነው እገባለሁ ብያለሁ እንደገና ደግሞ እንደዚህ ሰዓትም ካለችኝ 20 ደቂቃም 30 ደቂቃም ብቅ ብሎ የሆነ ነገር ጣል አድርጎ መውጣትም ጥሩ ነገር ነው በተረፈ የዩኒቨርሲቲ ተማሪዎች እንዳልኩ ፕላን ስላደረኩኝ በኢትዮጵያ ዩኒቨርሲቲ ውስጥ ላይ ያሉትን መስራት ፈልጋለሁ ከዛ አንፃር ነው እና በፊት እኮ 5 ነበር የምናደርገው 5 ዙር ነው በአንዴ ስናካሄድ የነበረው 19ኛ ዙር የደረሰው በዛ ነው አንደኛ ታይምም አለ ስኬጁል አለ በጣም እንትን አለ ስንሰራ የነበረው ማለት ነው እንትን ነው አሁን ግን በጣም ተዳከምኩኝ ስል በቃ ጊዜ የሚባል ነገር አጥራት መጣ ቀደም ብዬ ነው ከሁለት ሳምንት ከ3 ሳምንት በፊት ያው አለ ህዝቡ ተናግሬያለሁ ስራ በጣም ቢዚ ሆናለሁ ስራ ቢዚ ስለመሆን ከአንድ ሳምንት በኋላ ስለመሆን እንደው የሆነ ነገር እንደዚህ እለት በቀን ባልመጣም ቅር እንዳይላችሁ ብዬ ተናግሬያለሁ ለማለት ፈልጌ ነው እንጂ የተጠፋለ እንደውም እኔ ከሁሉም ፕላትፎርም ቲክቶክ ነው አሪፍ ፕላትፎርም ያየሁት ይሄ አሁን ቴሌግራም የምትለው ከፌስቡክ ከምትለው ከሌሎቹ በጣም ሰው ያለው አንደኛ ነገር ሰው የሚማርበት በጣም መሰራት የሚችልበት ለበጎ ነገር ከዋለው እንትን ነው ልክ እንደ ቢላዋ ማለት ነው ቢላዋ ከብረት ነው የሚሰራው ብረትን አውጥተን ቢላዋ አድርገን ሽንኩርት እንከትፍበታለን ማጭድ ሰርተን እናጭድበታለን
ነገር ግን ብረት ደግሞ ጩቤ ሰርተን ሰውን ደግሞ እንጎዳበታለን። እንዳጠቃቀማችን ነው ራሱ እንትን ነው። ልክ እንደ ድማሚትን እንደሰራው ማለት ነው። ኖቤል ስዊድናዊ ነው አይተው ከሆነ ድማሚትን እንትን ብሎ ለበጎ ነገር አውላለሁ ብሎ ሲል እነሱ ለጦርነት ሲጠቀሙበት በጣም እንትን አለውና ባገኘው ሀብት የሰላም አስተዋጽኦ ያደረጉ ሰዎች ኖቤል ምን አለ በዓመት ይሸለሙልኝ በዚህ ብር አለ። አጠቃቀምን ነው ምናው ቲክቶክ አጠቃቀማችን ነው። በጣም አደገኛ ፕላትፎርም ነው። አደገኛ ፕላትፎርም ነው በአሁን ሰዓት ላይ ማለት ነው። ግን አጠቃቀማችንን ማሳመር መቻል አለብን እንጂ የሚታው ፕላትፎርም አይደለም። ለማንም መተው የምንችለው ፕላትፎርም አይደለም። ተተወ ማለት ብዙ ነገር ነው የሚጎዳው። ኡማው ጀማው እንዳለ ይጎዳል። ስለዚህ በተቻለ አቅም እናንተም ተጠናከሩ። አትጥፋ። አንተም ቤት ለመክፈት ሞክር። በተቻለ አቅም ሁሉም ሰው የተወሰነ ፕሮግራም እያደረገ ለመስራት ቢሞክር ጥሩ ነው ለማለት ፈልጌ ነው። በርቱ። እንግዲህ እናንተ ናችሁ፣ በእናንተ እጅ ነው ያለው አብዛኛውን ነገር ማለት ነው። እኔ እንግዲህ በንጽጽር ዓለም ውስጥ 10 ዓመት ሰርቻለሁ። ከዚህ በኋላ እየቀነስኩኝ ነው የምመጣው። ለምን የፋሚሊ ሪስፖንሲቢሊቲ አለ። ገብተዋል። ነገሮች እንደምጠብቀው ላይሆኑ ይችላሉ። የልጅ ፍላጎት አለ። ልጅ ጊዜ ይፈልጋል። ማስጠናት አለብህ። ፎሎ አፕ ማድረግ አለብህ። አብረ ዋና ቦታ መሄድ አለብህ። አብረ ኳስ ግጥሚያ ሊኖራቸው ይችላል። ብዙ ነገሮች እንትን አለ እና አብሽሩ፣ ተጠናከሩ። በተቻለ አቅም አላህ ጊዜያችሁ እንዲባርክላችሁ አልባሌ ቦታ አትዋሉ። የሚያጨቃጭቁ የሚያነታርኩ ቦታዎች አትዋሉ። ሙስሊም ወንድማችሁን እህቶቻችሁን አትጎነታትሉ። በተቻለ አቅም ማለት ነው። እንደዚህ አይነት ቦታ ከሚውሉ ሰዎችም ወይም ራቁ ራሱ ማለት ነው። ለኩፋሮች አጀንዳ ሰጪ እንጂ የኩፋሮችን አጀንዳ ተቀባዮች አትሁኑ። በኩፋሮች እናንተን መምቻ ልምጭ አትሁኑ። አታስገርፉ፣ አታስተኩሱ። ሳታቆትም ማለት ነው። ማለት ሰው ሆን ብሎ ያስተኩሳል ብዬ አላምንም። ራሱ በተቻለ አቅም ማለት ነው እንደዛ ዱላ ታቀብሉ ለማለት ፈልጌ ነው። በሌላ አባባል ዱላ ታቀብሉ። በተቻለ አቅም ጥንቃቄ አድርጉ። በቃ አለቀ። ምንም ነገር ሲኖር በተቻለ አቅም በመመካከር ለመፍታት ሞክሩ። ካልሆነ ደግሞ በቃ ተለያይቶ መኖር ይቻላል። ግዴታ አይደለም አንድ ላይ መስራት። ሰዎች ግዴታ ከኔ ጋር መስራት አለበት የሚል ከአብዱል ከሪም ጋር መስራት ካለብኝ ሰራለሁ። ግን አብዱል ከሪም የራሱ ፕሮግራም ካለው ደግሞ መስራት ይችላል። ግዴታ አይደለም ራሱ ማለት ነው። እና እንደዛ ነው። ተከባበሩ። እንግዲህ አብዛኛውን የምትሉት እናንተ ናችሁ። ፕላትፎርሙ ማለት እና አሚር ናቸው አሁን ላይ ያሉት። ኢንሻአላህ ጥሩ አድርገው ይሰራሉ እያምናለሁ። ይሄን ነው። ማሻአላህ ፎሎ አስደርጉኝ ደግሞ በደንብ ምንም 1 ሚሊዮን ምናምን ብታስገቡኝ በሳምንት አንዴ ስመጣም ቢሆን ሰው ይማራል። አሁን ስንት እንደሆንኩኝ አላውቅም ራሱ። አሁን 150 ገብቻለሁ። ጸባይን ካሳመርኩ ደግሞ 500 ያስገቡኛል። ሁሉም ቦታ እያሰራጫችሁ ማለት ነው። አዋይ ቻልመን ድጋሚ መነሳት አለበት ቻሌንጁ። አሁን ምንድነው ያልኩት? አብዱል ከሪም ሁለት ኡስታዝ አለው በሳምንት አንዴ ስራ ስለበዛብኝ ነው እንጂ አልኩ ጠፋለሁ አልኩኝ እንዴ? ከስር የኢሜጅ ልካሉ የለቅሶ ኢሜጅ። እንዴት ነው የምንግባባው? ከባድ ነገር እኮ ነው ያወራው። እኔ ራሴ እየሰማኝ ምን ግራ ገብቶ ሌላ ሀሳብ ውስጥ ገባሁ። እንዴ እንደዚህ ነገር አለ እንዴ? እጠፋለሁ አልኩኝ እንዴ ከቲክቶክ? እኔ ራሴ እንደ እንትን እየሰማሁ ነው ኡስታዝ። እንደ ቆይ ባስተርጓሚ ቆይ አንድ ሰው አንተም የትርጉም ችግር ስላለበት አማርኛ ትርጉም ስላለ ቆይ አንድ አስተርጓሚ ያስፈልጋል። መክሊት ነኝ እስቲ መክሊት ነኝ። እኔ ልትርጉመው አይ አንተ አይደለም። አንተ አንድ አይነት ናችሁ። አንተ አብዱል ከሪምና ታች ያላችሁት አንድ አይነት ናችሁ ያላችሁ። አሁን መክሊት ትምጣና መክሊት ነው የምትተረጉሙልኝ። መክሊት ስሚኛ አንዴና ተርጉሚላቸው። ሰላም ነው? ሰላም ነው መክሊት? እንደው ማይ ትሻለኛለች። እንደው ማይ ቤት አልገባላቸው አማርኛ እና እስቲ ትርጉም ትተረጉሚያለሽ። እሺ ስራ ስለሚበዛብኝ በሳምንት አንዴ እመጣለሁ። ሌላውን አዘቦት ቀኑን ወይም ዊክዴስ የሚባለውን ደግሞ ሲመቸኝ ጎራ እያልኩኝ በተከፈተ ቤት ገብቼ 20 ደቂቃም 30 ደቂቃም
አውርቼ እወጣለሁ አልኩኝ። እንደዛ ማለት እጠፋለሁ ማለት ነው ትርጉሙ ማሂ? አረ አይደለም እንዴ፣ በሳምንት ትመጣለህ፣ በመሀል ትመጣለህ፣ ከቲክቶክ እጠፋለሁ የሚባል ነገር አልሰማሁም እኔ። በመኛ ተሰምቶ እንደሆነ አላውቅም። በቃ እንደዛ እንትን በል። ስራ ለስራ ልጆቼን አላብላ አላጠጣ ማሂ። አረ ግድ እኮ ነው እንዴ፣ ግድ እኮ ነው እንግዲህ። ተመልክ አብዱልከሪም እኮ ስላላገባ ነው እንደዚህ እንትን የሚለኝ የሚጫነኝ። እሷ ስትሰማ ኖርማል ይደርስበታል። እኔ ግን የምር ለመናገር እኔ እኮ በጣም ፍላጎቱ አለኝ። አይታችኋል፣ ሳልሰስት ነው ጊዜን የምጠቀመው ስመጣ፣ ጊዜ ሲኖረኝ ለመናገር እኔ እኮ በጣም ፍላጎቱ አይደለ ኡስታዝ ጀማል? ጊዜ ካለኝ በእናንተ ጨክናለሁ። አይ እሱ ግልጽ ነው። አንዳንዴ እኔ ሙካነ ስመጣም ከልቤ ነው ስመጣ። አዎ ነገር ግን የዛሬው ለየት የሚለው ምንድነው መሰለህ? ማለት ኖርማል ከነበረ እኮ እንደዚህም መናገር ማያስፈልግም ነበር። ግን የዛሬው ትንሽ ጫን ያለው ነውና ሁሉም ቀልባችን ተነክተዋል። መቼም እያንዳንዳችሁ እዚህ ደግሞ ኢንሻአላህ ኡስታዝ ተናገረ እንጂ ማለት አላህ Subhanahu Wa Ta'ala የበለጠ የቲክቶኩንም አላህ ስራንም አላህ አስተካክሎልህ ጊዜን እንደማቋቁቶልህ ከዚህ በላይ ከነበረው ጊዜ በላይ ኢንሻአላህ እንደምትመጣልን ተስፋ እናደርጋለን። አንተ ተናገርክ ማለት ይሆናል ማለት አይደለም። ኢንሻአላህ ዱዓ እናደርጋለን። አጠፋብን መብሽር አረ ወላሂ እንግዲህ ስራ አትስራ የሚል ተቋሙ ካለ አላውቅም እንጂ አልገባኝም። ማለት እስከዛሬ በነበረው አዲስ ስራ ታገኝቶ ነው እንዴ ኡስታዝ? ነው ቀይሬ ነው የምር ወላሂ አላህ በሚያውቀው ቀይሬ ነው። ለዛ ነው ቀደም ብዬ እኮ ተናግሬ ነበር፣ አልሰማችሁኝም ማለት ነው። ስራ በጣም ቢዚ ሆናለሁ፣ እጠፋለሁ። ግን ስመጣ በሳምንት አንዴ እመጣለሁ። ሌላውን ቀን ሲመቸኝ ደግሞ ብቅ እላለሁ ብዬ ተናግሬ ነበር። አይ ቲንክ አልተረዳችሁትም ማለት ነው። ኢንሻአላህ እንግዲህ እንትን ትላላችሁ ማለት ነው። የምር የምወደው ፕላትፎርም ነው። ብዙ ነገር የተማርኩበት ነው። ብዙ ነገር ያወቅኩበት ነው። ብዙ ጥያቄዎችን ያስተናገርኩበት ቦታ ስለሆነ ምንም እንትን የሚለው ነገር የለም። በርቱ፣ ተበራቱ እናንተ ለማለፍ በቀን ፕሮግራም እያደረጋችሁ ለመግባት ሞክሩ። አብዱልከሪም ዛሬ ከገባ አሚር ነገ ይገባል፣ ከነገ ወዲያ ምናምን ፓራላሊም ራሱ ብትገቡ ጥሩ ነው። ግን ንጽጽር ምንም አይነት እንትን አታቆሙ ለማለት ፈልጌ ነው። ኡስታዙ ሱም አለ አግዙት እየገባችሁ አንዳንዴ ምናምን ነገር መተጋገዝ ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ገብቷችኋል። ኧረ በአላህ እንደዛ አትበሉኝ። የዛሬ በጣም ይከብዳል። እኔ እንዴት ነው የተረዳሁት? ቆይ እስቲ ኦዲዮን አዳምጠዋለሁ በኋላ ላይ ምን ብያለሁ። ጥሩ ሀሳብ ናቸው። በነገራችን ላይ እንደውን የተናገርካቸው ቃላቶች ለካ እንደዚህ ቢሆን እንዲያስቀየምኳቸው እንደዚህ ከሆነ በበቃ በየቀኑ መግባት አለብኝ ብለህ ሀሳብን እንደምትቀይር እርግጠኛ ነኝ ኢንሻአላህ። አላህ ነፍስን ከችሎታ በላይ አናስገድድም ይላል እኮ አይደል እንዴ? ማለት ከአቅሜ በላይ ከሆነ ካልቻልኩኝ እኮ አልቻልኩኝም ነው ማለት። አላህ የራሱ ሰዎች ደግሞ አሉት ብዬ አምናለሁ። እኔ ስለምን ሀሳብ ማስቀየር ነው ኡስታዝ ጀማል የሚያወራው? ሲጀምር ሀሳብ እኮ የለም እንዴ የሚባል እኔ አሁን የሰማሁትን እንዲሁ ኖርማል አይደል? ያው ጀስት የጨዋታ ቀልድ ነው ምናምን ብዬ ነው የሰማሁት። ስሰማ ማለት ነው ሰማሁ። አይ የዚህ እንዲሆን የማይችል ነገር አንዴ ስንት ሰው ነው በውስጥ ምናምን ይመጣና ኮምፓራቲቭ ነገር እንደዚህ ማወቅ ፈልጋለሁ፣ እንደዚህ አይነት መጽሐፍ ወይ የሆነ ነገር ኡስታዝ ወይ ትምህርት ቤት ሂድ፣ የሆነ ነገር እንደዚህ ኡስታዝ ወይ ትምህርት ቤት ሂድ፣ እንደዚህ ኡስታዝ ወይ ትምህርት ቤት ሂድ። እኔ እንደዛ ነው በአጭር መልስ ኡስታዝ ወይ ያስተምርበት ካሄድ ሲምፕል አንሰር ማለት ነው። አሁን እንዴ የለም የሚባል ነገር አለ እንዴ? ይሄ ቀልድ ነው የሚሆነው ኡስታዝ፣ ይሄ ቀልድ ነው። አይ እንግዲህ እኔ እንዴት እንደተረዳችሁት አላውቅም። አይ እንደ እንትን እኮ ነው የሚወሰደው። አንዴ ሶስት ነገሮች ነው የሚጎድሉት በነገራችን ላይ። የመጀመሪያው አንደኛ ይሄ ኳሊቲ የሆነ ትምህርት ይቆማል። ኳሊቲ የሆነ ትምህርት ስንል ያው የምታስተምርበት ቦታ እንትን ሲል ኳሊቲ የሆነ ትምህርት ይቆማል። ማንኛውም አይነት ትምህርት ቀላል ነው በነገራችን ላይ እና መሰረቱን ቃላቶቹን ይዞ በነገራችን ላይ ከኡስታዝ ትምህርት ቤት የሚወጣው ሰው እኔ በጣም በቀላሉ መግባት ይችላል። ከዛ ከመሰረቱን የኮምፓራቲቭ ቃላቶችን መሰረቱን ይዞ ነው የሚወጣው። ምንም ባያውቅ መሰረቱን ያውቃል።
እና ጥርት ባለ መልኩ ያን ኳሊቲ እና እያጣራ አንድ ሰው ምንም ትምህርት ቤት ሊኖር ይችላል። ኮምፓራቲቭሊ አንያ ኤክስፒሪየንስድ እና ኳሊቲ የሆነ ትምህርት ይቆማል። ይሄ ጭራሽ መቆም የሌለበት ነው። ሁለተኛው ደግሞ አፕዴት አድርጌዋለሁ። በነገራችን ላይ ኮምፓራቲቭ ሪሊጅኑን በአዲስ ፎርም አዋቅሬዋለሁ ለዩኒቨርሲቲ ተማሪዎች። የድሮ አይኖርም። አሁን በጣም ሰልጥኗል። አፕዴት መደረግ አለበት ብዬ አፕዴት አድርጌዋለሁ በአዲስ መልክ ማለት ነው። ሶሻል ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ የማነው ኦንቶሎጂካል ትሪኒቲዎች፣ ሞናርኪያን ትሪኒቲ፣ ሃይራርኪ ትሪኒቲ ምናምን የሚባሉ ትሪኒቲ ራሱ በጣም ሰፊ አድርጌው በአዲስ መልክ ኢንሻአላህ አስቀምጨዋለሁ። ሪባትሎች እንትኖች አሉ ማለት ከሰዎች ጋር በዚህ በቆየንባቸው 3 ዓመት እና 4 ዓመት የነበረው በኮምፓራቲቭ ሪሊጅን ላይ መሻሻል የሚገባቸው በአዲስ መልኩ አዋቅረናል ራሱ ማለት ነውና ለዩኒቨርሲቲ ተማሪዎች በሚመጥን መልኩ በደንብ አካዳሚካል በሆነና ስኮላስቲክ በሆነ አፕሮች ለማቅረብ ሞክሬያለሁ። ኢንሻአላህ እንግዲህ ጥሩ ትውልድ ይወጣል ብዬ አምናለሁ። አንዴ እነሱ መሰረቱን ከያዙ ከዛ በኋላ ብዙ አሳሳቢ አይደለም። ኢንሻአላህ በርቱ፣ ተበራቱ። የነበረው ኮርሶች ላይ የተማራችሁ ልጆች ደግሞ እስከዛሬ ድረስ የተማራችሁ ልጆች ደግሞ አይ ቲንክ ማህበርም ስላለን እዛ ማህበር ውስጥ ሹራ አድርጉበት። ምን ማድረግ አለብን፣ የበለጠ ምንድነው መስራት ያለብን ምናምን የሚለውን ነገር በደንብ እንትን ብሏልና ብዙ አዳዲስ ነገሮች እንደተጠቀማችሁ አምናለሁ። ይሄ እንግዲህ ኮምፓራቲቭ ሪሊጅን ኮርሱ ከተጀመረ 4 ዓመት 5 ዓመት በነበረን ቆይተን አዳዲስ ነገሮችን እንዳገኛችሁ ተስፋ አለኝ። ማለት ምንትንም ባይሆንም ግን ከመሬት አውጥቷቸዋል። ከመሬት ምንድነው አንድ ቤትን ከመሬት ስታወጡት ነው ብዙ የሆነ ጭቃም ልታገኙበት ትችላላችሁ፣ ቆሻሻ ነገር ልታገኙ ትችላላችሁ። ግን ቢያንስ መሰረት ነው ያ ነገር እንዳትረሱት። ከዛ በኋላ ወደ ኳሊቲ ስትመጡ ደግሞ ከፋውንዴሽኑ በላይ ያለው ነው፣ ከግራውንድ ፍሎር በላይ ያለው ነው። ከዛ በኋላ ኳሊቲ የሚኖረው ቀለሙ የሚያምረው በርና መስኮቱ ምኑ የሚያምረው ማለት ነውና የሚያምረውን ነገር ደግሞ ራሳችሁ ደግሞ ማዳበር ትችላላችሁ ብዬ አስባለሁ። ኢንሻአላህ ጎበዞች ናችሁ። ስንተኛ ዙር ላይ ነው ያለው ኡስታዝ? ኦንላይን ላይ ያለው 19ኛ ዙር ድረስ ደርሷል። እኮ 100 እኮ መሙላት አለበት። ስታቆም ራሱ 100 በቃ 100 ኦንላይን ሰው አይቆምም እኮ ይቆማል። ዩኒቨርሲቲ ላይ እኮ ነው ያለው እኮ እንጂ እሱማ ለሁለት እንትን መባል መድረክ እኮ አለበት። አክቹዋሊ እኔማ እሱን ተረዳሁኝ እኮ ኡስታዝ። ምክንያቱም ዩኒቨርሲቲ ላይ ይቀጥላል ነው ዙሩ አይቀጥልም ነው እንጂ ዩኒቨርሲቲ ላይ ይቀጥላል ነው። አፕዴት የተደረገውን ነገርና ይሄ በደንብ እነሱን በሚመጠናቸው መልኩ ተደርጎ ወይም አድቫንስድ ተደርጎ አፕዴት የተደረገው በጣም ሞር አድቫንስድ ነው። አድቫንስድ የሆነውን ነገር እነሱ ጋር ነው እንትን የሚለው። አድቫንስድ የሆነውን ነገር ግን እዚህም እዛም ለማስተማር አልችልም። የነበሩ ተማሪዎች አይ ቲንክ እንዴት እንደሚደረግ አላውቅም። ወይ 1-2 ሰው እንዲማር አድርገው ከነሱ ጋር ተቀላቅሎ እሱ እንዲያስተምር እናደርጋለን። ወጣ ያለ እንትን ያላቸው እውቀት ያላቸው ልጆች ማለት ነውና ኢንሻአላህ እንጃ ብቻ እኔ አላመንኩበት። መቆም የለበትም። እሺ ሁለቱም ጋር መቆም የለበትም። እንትኖች እኮ አሉ፣ ግን ጽሁፎችም አሉ እኮ። ቴሌግራም ቻናል አለ፣ ዌብሳይት አለን፣ አፕሊኬሽን አለን። 8 መጽሐፍ ተጽፎላቸዋል። አይ ቲንክ 8 መጽሐፍ ተጽፎላቸዋል በአማርኛ ማለት የተጻፈው እንደዚህ ስልጥኛና ኦሮምኛውን ሳይጨምር 8 መጽሐፍ ተጽፎላቸዋል። አሪፍ መጽሐፍ ተጽፎላቸዋል። ኢንሻአላህ እዛ ላይ መበርታት ነው። ያንን መጽሐፍ እንደገና ደጋግሞ ማንበብ ነው። ደጋግሞ እንዲታተም ከፈለጋችሁ ራሳችሁን ችላችሁ ማውራት ነው። ከተቋሙ ጋር ምናምን ነገር ማውራት ነው። በርቱ። ኢንሻአላህ የሚቀጥለው ሳምንት ወይ እሑድ ነው የምመጣው። እሑድ ነው ፕሮግራማችን የሚሆነው። ይህ ፕሮግራም ይቀጥላል። ወይ ሰኞ ነው፣ ከሁለት አንዱ ነው የሚሆነው። ኢንሻአላህ አላህ ጊዜያችን ይባርክልን። የዛ ሰዎች አላህ ያደርገን። ሃኒ ወይ ምንድነው? መሰለምቴ ነሽ? ሙስሊም ነሽ? ማናት ሃኒ? ረሳኸኝ? እሺ አብሶ ስለሚመጣ ነው። አፉ በይኝ። ሙስሊም ነሽ ወይስ ሰለም? ኦርቶዶክስ ነኝ። አሃ ኦኬ እሺ ይቅርታ። አልሰለምሽም? አልሰለምኩም። ኦኬ እሺ ጥሩ። እኔማ አትጥፋ
ለእኛም ጫፉን ያስያዝከን አንተ ነህ። ፍጥሯን ልካችሁ ጀነትን እንዳታስቧት ብለህ ነው ከተኛንበት ያነቃኸን። እንግዲህ ያለ ከዚህ በኋላ ካላህ ጋር የምጨርሱት ነገር ነው። ሁጃ ቆሙብሻል። የሚበጀውን ከሚፋጀው ለይተሻል። ከዚህ በኋላ ካላህ ጋር መጨረሻው ነው። ሂዳያ ባላህ እጅ ነው። እኛ ሪሳላውን ብቻ ማድረስ ነው የሚጠበቅብን። ላንቺ መልእክቱን አድርሰናል። ከዚህ በሳት ሰዎች አይጫወቱም። እያወቁ የሆነ ያልገባቸው ነገር አለ ወይ ካላህ ጋር ያልጨረሱት ነገር አለ። የማን ልብ ነው የለሰለሰው፣ የማን ልብ ነው የሻከረው የሚለውን ነገር አላህ ብቻ ነው የሚያውቀው። ገብቶሻል? እኛ ሪሳላውን እናደርሳለን። ከጥሩ ወዳጅነት ይኖረናል። ጥሩ ወዳጅነት፣ ጥሩ ጉርብትና፣ ጥሩ ኢትዮጵያዊነት ለመሆን እንጥራለን። ሌላው ካላህ ጋር የሚያልቅ ነገር ነው። እሺ አብሽሪ። እሺ እዚህ ጋር እንለያይ። የምትሉት የምጨምሩበት ነገር ካለ አንድ ነገር ዌብሳይት አላችሁ እንዴ? ዌብሳይታችሁ ማለት ምንድን ነው የሚለው ማወቅ ፈልጌ ነው። አዎ አለን፣ ዌብሳይት አለን፣ አፕሊኬሽን አለን፣ ቴሌግራም ቻናል አለን፣ ፌስቡክ ግሩፕ አለን፣ ሁሉ ነገር አለን። እኛ ጋር ቡፌ ያለ የምትፈልጊው ነገር ቡፌ። እንዴት ነው የምናገኘው? ማለት ምን ብዬ በጽፍ ቴሌግራም ላይ አስቀምጥላችኋለሁ። ዌብሳይቱንም አፕሊኬሽኑን አስቀምጥላችኋለሁ። ቴሌግራም ላይ አስቀምጣለሁ። አዳዲስ ሰዎች የመጣችሁ ፎሎ አድርጉኝ። ቴሌግራም ላይ ግቢና ጆይን አድርገን ወይ ሰው ይልክልሻል በውስጥ መስመር ሊንኩን። ኦኬ መልካም። እሺ በቃ እንደዛ አድርጊ። ፎሎ አድርጉኝ። ያጀማ ልጠይቅ፣ አካውንቴ አሳድጉት፣ ይጠቅማል። በሳምንት አንዴ ብመጣ አስተምርበታለሁ። አንተ በሉት አብዱልከሪምን እዚህ ላይ ያሉትን ወንድሞችና እህቶችን ፎሎ አድርጓቸው፣ ትጠቀማላችሁ። ወንድም አብዱልከሪምን፣ ይሳቅን፣ ኡስታዝ ጀማልን፣ አሚርን ፎሎ አድርጓቸው። እሺ ጠይቂ። ማለት ምን አለ መሰለ ወይ ድጊ የመዳን መንገድ አሁን ሁሉም ነቢያቶች ማለት ነው የራሳቸው የሆነ ነገር ባልነበሩበት ሰዓት ሰብከዋል፣ አስተምረዋል። በእነሱ ሰዓትም ሻዳ ተይዟል። አሁን የዘላለም ሕይወት የምናገኘው በነቢዩ መሐመድ ነው ወይስ በኢየሱስ ነው? መዳን በኢየሱስ ህይወት ነው የምናገኘው። ህይወት ከአምላክ ጋር የምናገኘው ህይወት። እስቲ አስተምሪኝ እሱን ነገር። የዘላለም ህይወት አንድ ሰው ለማግኘት ምንድነው? አዎ የዘላለም ህይወት ምንድነው? ራሱ ንገሪኝ። እንደኔማ ያው ነቢያቶችን መከተል፣ እግዚአብሔርን ማመን፣ እነሱ ያስቀመጡልን መንገድ መሄድ፣ መዳን በኢየሱስ ነው ብዬ አምናለሁ። ማይ ምንድነው የዘላለም ህይወት ነው ያይጠየኩሽ። የዘላለም ህይወት ምንድነው? የዘላለም ሞት ምንድነው? እሱን ነው ማወቅ የፈለኩት። ምክንያቱም እናንተ መረዳት ስለምፈልግ። የዘላለም ሞት ምንድነው? የዘላለም ህይወት ምንድነው? እሱን እስቲ ንገሪኝ መጀመሪያ። እኔ እንደዛ የምረዳው ማለት የዘላለም ህይወት ነው። ህይወት ያ የምናገኛት ህይወት እኮ አሁን ነው ሰው የሚያገኘው ወይስ የሚቀጥለው ዓለም ነው የሚያገኘው? በሚቀጥለው ዓለም ውስጥ ነው የሚያገኘው አሁን ወይስ አኺራ ላይ ነው ወይስ ዱንያ ላይ ነው የሰው ልጅ የዘላለም ህይወት የሚያገኘው? አረበኛውን አላውቅም። አሁን አኺራ መጨረሻ ላይ ማለት ነው። በዚህ ዓለም ነው ወይስ በሚቀጥለው ዓለም ላይ ነው የዘላለም ህይወት? በሚቀጥለው ዓለም። ስለዚህ የዘላለም ህይወት የሚገኘው በምንድን ነው? መጽሐፋችሁ የእናንተ መጽሐፍ ላይ እኛ መጽሐፍ ላይ እኮ ምንድን ነው ማለት የዘላለም ህይወት የሚያገኙት የሰው ልጆች በምንድን ነው ብሎ ነው ያስቀመጠው? ዮሐንስ ወንጌል 17 ከቁጥር 2 እስከ 3 ድረስ ያለው ጥቅስ ላይ ማለት ነው። ምንድን ነው የሚለው? የዘላለም ህይወት ይሰጣቸው ዘንድ ልጅን አክብረው አለ። የላከውንና የተላከውን ማለት ነው ማወቅ አይደለ?
ነው የላከውን ስናውቅ የዘላለም ሕይወት እናገኛለን። ዮሐንስ ወንጌል 17:3 ላይ 17:3 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረው ተሳሰብኝ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ አይደል? ታላቁና ፊተኛው ትእዛዝ ማናት አለ? እስራኤል ስማ ጌታ አምላካችን አንድ አምላክ ነው። አንድ አምላክ ነውና የሚል ነው አለ። ስለዚህ ከዛ አንፃር ነው እኛም የምናየው ማለት ነው። እኛም በኢስላም አስተምሮት የዘላለም ሕይወት አለ ብለን እናምናለን። የዘላለም ሕይወት የምናምነው ደግሞ ቁርአን ላይ የተጠቀሰውን የአንድ አምላክ አስተምሮት አምነን የዛን የአንድ አምላክ አስተምሮት አምኖ የተቀበለ ሰው የሚቀጥለው ዓለም ላይ ወይም ደግሞ በጀነት የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ተቃራኒ ምንድነው? የዘላለም ሕይወት ተቃራኒ ምንድነው? ሞት ነው። የዘላለም ሞት ነው። የዘላለም ሞት ምንድነው? ከአምላክ መለየት እኮ ከአምላክ መለየት ነው። ስለዚህ የዘላለም ሕይወት ምንድነው? የት መተን የምናገኘው ነው? የሚቀጥለው ዓለም የምናገኘው ነው። ለዛ ነው ቁርአን ላይም የዘላለም ሕይወት ሀገር ናት አለ። የዘላለም ሕይወት ሀገር ነው ብሎ ነው የሚያስቀምጠው። ማንን? ጀነትን ማለት ነው። ስለዚህ የዘላለም ሕይወት ሰዎች ያገኛሉ። አዎ እውነት ነው። የዘላለም ሕይወት የሚገኘው የሚቀጥለው ዓለም ነው። የሚቀጥለው ዓለም ደግሞ የሚያገኙት ይህን አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን በብቸኝነት ሰው አምልኮ የዘላለም ሕይወት ያገኛል ማለት ነው። ከዛ አንፃር ነው ትምህርታችን በዚህ መልክና ልክ ነው የተቀመጠው። የዘላለም ሕይወት አላህ በቁርአን ውስጥ ራሱ ታውቂያለሽ፣ ፋጅር የሚባል ነገር አለ። እኩይ ተንከሲስ ማለት ነው። ከይሲ ፉጃር ማለት ደግሞ የፋጅር ብዙ ቁጥር ነው። እኩያን ተንከሲሶች ማለት ነው። የካህዲዎች መቀመጫ በእርግጥ በምንድን ነው አለ? የካህዲዎች መጽሐፍ በእርግጥ በሲጅን ውስጥ ነው ይላል። ሲጅን ማለት እስር ቤት ነው። በእናንተ እንጦሮጦስ የምትሉት ወህይ ፕሪዝን የሚባል አለ። እንጦሮጦስ መቀመቅ የሚባል ነገር የለ። መቀመቅ ውረድ ሲባል አልሰማሽም? ሰምቻለሁ። አራለ አቃለሁ። እሱ ማለት ነው። በእኛ ሲጅን ይባላል። ራሱ ሲጅን ይባላል በእኛ ማለት ነው። ከዛ በኋላ ደግሞ የአማንያኖች መጽሐፍ በምንድን ነው ይላል? አብራር የሚባሉት አብራር ማለት ኖብል ማለት ኖውዳን ማለት ነው። ራሱ አብራር የሚባሉት ያው በር የሚለው እንትን ነው፣ ብዜት ነው። እውነተኛ ምዕመናኖች ናቸው። እውነተኛ ምዕመናን በርግጥ በገነት ውስጥ ናቸው አለ። እነሱ ደግሞ በምን ይቀመጣሉ አለ? ኢልዩን በሚባል ይቀመጣሉ። ኢልዩ ማለት በእናንተ አርያም የምትሉት አርያም ታውቂያለሽ? ሱፕሪም ከላይ ያለው ማለት ነው። ሱፕሪም እዛ ውስጥ የሚኖሩት። አዎ ከዛ በኋላ ነው እዛ ውስጥ ምን ያገኛሉ? ሰዎች የዘላለም ሕይወት ያገኛሉ ማለት ነው። ያንም የሚያገኙት በምንድነው? ምዕመናን ሲሆኑ ነው፣ ሲያምኑ ነው። የበተባሉት አርካኑል ኢማን የሚባሉ የተቀመጡ ነገሮች አሉ። እነሱን ሲያምኑ ነው። በአላህ ሲያምኑ፣ በመላእክቶች ሲያምኑ፣ በመልእክተኞቹ፣ በነቢያቱ፣ በትንሣኤ ቀን እና በአላህ ፍርድ ወይም ደግሞ በአላህ ቀዳ ወል ቀደር በሚባለው ትምህርት ሲያምኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው። አላህ በቁርአን ውስጥ እንደዛ ነው እንትን የሚለው ማለት ነው። አይተሽ ከሆነ ሰው ያስቀደመውን ስራ በሚያይበት ጊዜ ከሃዲው ዋ ምኞቴ ምነው አፈር በሆንኩኝ በሚልበት ቀን ቅርብ የሆነ ቅጣትን አስጠንቅቃቸዋል። ዋ ምኞቴ እያሉ የሚያለቅሱበት ቀን። ነገር ግን ለሙስሊሞች ግን ያለው ሀገር ግን ምንድነው? በሱረቱ አንዓም ምዕራፍ 6 ቁጥር 169 ላይ የመጨረሻይቱ ሀገር ለነዛ ጌታቸውን ለሚፈሩ በላጭ ናት አታውቁምን አለ። እቺን ጥቅስ ያጀልኝ። አሁን ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። ይሄን ጥቅስ ታውቂዋለሽ? አራ እንቻላቅም ሰማይ መስል ልድገምልሽ። ያዙት፣ ሁላችሁም ያዙት። እስኪ ድገም። ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ ማለት ነው። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። የመጨረሻይቱ ሀገር በውስጡ ያሉ ድሎት፣ ምቾት፣ ደስታ፣ ፍስሐ፣ ሐሴት፣ ሽልማት የዘላለም ሕይወት ተብሏል። የጀነት ባለቤቶች በዱንያ ላይ የቀመሱትን ፊተኛው ሞት እንጂ በጀነት ውስጥ ሞት የሚባል ነገር አይመጣባቸውም። በሱረቱ ዱሃን ምዕራፍ 44 ቁጥር 56 ላይ የፊተኛው ሞት እንጂ ዳግመኛ በሷ ውስጥ ሞት አይቀምሱም አለ። አላህ የገሃነም ቅጣትን ጠበቃቸዋል። ተመልከቺ ማለት ነው። ነገር ግን ጀሃነም ያሉ ሰዎች ሲባል ከየቦታው ሞት ይመጣባቸዋል፣ ግን የሚሞቱ አይደለም አለ። ያ ሞት የሚባለው ምንድነው? ቶርመንት ነው ብሎ ነው ኢብኑ አባስ ያስቀመጠው። ስቃዩ ነው ቶርመንቱ። ሲመጣ ሞት ከየስፍራው ምን ይልባቸዋል አለ? ይመጣባቸዋል አለ። ግን ምን የሚለው አይደሉም አለ? እነሱ የሚሞቱ አይደሉም አለ። በጣም ከባድ ነገር ነው። ሞት ከየስፍራው ይመጣባቸዋል አለ። ያ ሞት የተባለው ምንድነው? ቶርመንት ነው፣ አዛብ ነው። አዛብ የሚባለው ስቃዩ ነው። በጣም ግን የሚሞቱ አይደሉም።
ገባሽ ማሂ? አይበቃንም ለዛሬው? አመሰግናለሁ። ይበቃናል። እንግዲህ ደህና ደሩ። ጨርሻለሁ። ማክሌት ጥያቄ አለ ወይ? አልችልም። አሁን በቃ እንደ ድሮ አይደለም። አልችልም። ጊዜ የሚባል ነገር የለም። በጊዜ ነው የምንቀሳቀሰው። ኢንሻአላህ አላህ በሰላም ያገናኘን። አቤት እያልኩኝ አልሰማሁም ነበረ። ይቅርታ። ኔትወርኩ ሊሆን ይችላል። ኢንሻአላህ አብሽሪ። በቃ ነበርቺ። ቤት ክፈቱ። የሆነ ሰው ቤት ይክፈትና እንትን በሉ ማለት ነው። አብዱከሪም ትችላለህ ወይ አሚር? ከሁለት አንዳችሁ። አይ እኔ እስካሁንም ዝም ያልኩትኝ ጥያቄዎችን በሙሉ ከነሱ አያልፍም። ለዛ ነው ኡስታዝ ግን እየጠራሽ ነበር ስለተባልኩ እንጂ ቅድም አይ እንትን የትርጉም ስራ እንድትሰሪ ስለፈለግን ነው። ቅድም እንኳን የማስተርጎም ስራ እንድትሰሪ ከዛ አንፃር ነበረ። የማስተርጎም ስራ እንድትሰሪ ለጨዋታ ያክል ነው የጠራንሽ። በዛውም ደግሞ ሰላም ልበልሽ ብዬ ነው። እሺ ሰላም ይብዛ ኡስታዝዬ። ጀግና ልጆች አሉ። ይሳቅም፣ ጀማልም፣ አሚርም ጥያቄዎቻችንን በበቂ በቃ እንዲገባን አድርገው ከማስረጃ ጋር የሚመልሱልን ጀግና ልጆች አሉ። ለእናንተም እኔም አለው። አይዞህ አብሽሪ አለው አለው። በሳምንት አንዴ ነው እንጂ አለው። እኔም አለው። ያው እንዳልኳችሁ ነው። ፕሮግራም ይዘን በአረስት ስለምናወራ ነው ሰው ትምህርት እንዲያገኝ። ግን አለ እንደዚህ ጥያቄ ሲኖርሽ መጠየቅ ትችያለሽ። ኢንሻአላህ ግን አሉ ብዙ ወንድሞች እህቶች አሉ። አብሽሪ እሺ። በጣም ጀግና ልጆች አሉ። እኔም ዝም ያልኩት ለዛ ነው። ጊዜ ላለመሻማት ነው። ጥያቄ ከነሱ ስለማያልፍ ጊዜን አልሻማክ ብዬ ነው። ፈጣሪ ረጅም እድሜ ከጤና ጋር ይስጥህ። ጊዜን በአግባቡ የምትጠቀምበት ያርግ። ጀግና ነህ። አላህ ከዚህ በላይ ደግሞ ጀግንነቱን ብቃቱን ይስጥክ። ብዙ ተምረናል ካንተ ኢንሻአላህ። አላህ ሰዎች እንደሚሉትና እንደሚያስቡት ያደርገኝ። አሚን። እንደዛ ነው ብዬ አላስብም፣ ግን ኢንሻአላህ አላህ ያደርገኝ እመኛለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? ደህና ናችሁ? አማን ናችሁ? ሰላም ነው። እኔ በቃ ሚዩት አድርጌ አዳምጥና እዘጋለሁ። ማውራት ትችላላችሁ። እሺ እሺ ኡስታዝ፣ እሺ እኔ ሀሳብ አለኝ። አንተ ነው ብትሰማኝ ደስ ይለኛል። ሰማለሁ። ውስጥ እየገባው ነው። መመለስ ትችላለህ በኮሜንት ግን ታስታውስ እንደሆነ ይሄን ፕላትፎርም እዚህ ፕላትፎርም እንድትመጣ ሰበብ ከሆንኩት ውስጥ አንደኛው እኔ ማለት እችላለሁ። እዚህ ፕላትፎርም ላይ መምጣት አለብህ፣ የግድ መምጣት አለብህ ብዬ የተናገርኩት እኔ ነኝና ሶሪ እኔ ሐሳቤን ቀይሬያለሁኝ። ይሄ ፕላትፎርም በሳምንት አንድ ያልከው ለአንተ መብት እንደሆነ አውቃለሁ፣ ግን የኔ ሐሳብ ግን ጭራሽ ከዚህ ፕላትፎርም አይመጥነህም ባትመጣ ባይ ነኝ። እኔ የኔ ሐሳብ ነው። ሐሳቤ ከኔ ጋር ነው የሚሆነው። መስለሓ ሳይሆን መፍሰዳ የበዛበት ሆኖ ስላገኘሁት ለኔ የኔ ሐሳብ ነው። ስለዚህ ይሄ ፕላትፎርም እንደኔ መፍሰዳው በዝቷል። ስለዚህ አይመጣ ቢቀር ይሻላል። ስለዚህ ቴሌግራም ላይ የምንማር ሰዎች ቴሌግራም ላይ እንማራለን። የምታስተምሩት ካላችሁ እዛ እንማራለን። የኔ ሐሳብ ይሄ ነው። እኔ በበኩሌ ይሄን ፕላትፎርም ከንጽጽር ዘርፍ ላይ ካሉት በሰላም ደህና ሆኖ ብያለሁ በራሴ። መልካም ጊዜ ሆኖላችሁ የኔ ሐሳብ ነው። ቆይ አንዴ እንትን ልበለ ማለት ነው። ላውራ መሀል ላይ ማለት ነው። ሳጨርስ ማለት ነው። ኢንሻአላህ የቲክቶክ መንደር እንድመጣ በጣም በስርቅታ ድምጽ
እባካችሁ ኑ ቲክቶክ ላይ ካልመጣችሁ ብሎ በቃ እምባ እየተናነቀው የዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አይ ቲንክ መጥቼም ተጠቅሜያለሁም ብዬ አስባለሁ። አይ ቲንክ የተጎዳውበት ነገር ያለ አይመስለኝም። ግን አሁን ካለው ነባራዊ ነገር አንጻር ያው ሰዎች መደማመጥ የለም። ንጽጽሩን የሚያስመቱ ሰዎች በጣም እየተበራከቱ መጥተዋል። ያ ነገር ብዙ ሰዎች ለማቆም እና ንጽጽሩ ወደ መጅሊሱ ሄዶ እንዲቆም የሚፈልጉ ሰዎች እንዳሉ ነው አሁን እየተረዳ ያለሁት። መጅሊስም በዚህ ጉዳይ ላይ አንድ ነገር መደረግ ካለበት ይደረግ፣ ካልሆነ ንጽጽሩ ይቁም ቲክቶክ ላይ የሚል አቋም አላቸው። እኔ ይቁም የሚለውን ነገር አልስማማም። ራሱ መጥፋታችሁን አልወደውም፣ አልፈልገውም። ማለት ለማይረቡ ሰዎች ለማይሆኑ ሰዎች አሳልፈን መስጠት ያለብን አይመስለኝም ማለት ነው። ከሚሰልመው ይልቅ ለሚከፍሩ ሰዎች ንጽጽሩ በስነ ምግባርና በግብረ ገብ ሳይሞላበት ከቀረ ንጽጽር ላይ ባልባሌ ሰዎች እጅ ወድቆ መጨረሻው ያላማረ ሆኖ ከሚቀር እኛው እናስቀጥለዋለን። አይ ቲንክ እንጂ እንደዚህ ተስፋ መቁረጥ አያስፈልግም ራሱ ማለት ነው። ብዙ ሰዎች እየከፈሩ ነው አልኩኝ። የአለመግባባት እየተፈጠረ ነው። በተለይ ሴቶች አካባቢ ላይ ያለው ነገሮች ድባቡ ደስ አይልም የሚል ነው መረጃዎች ያሉኝ ማለት ነው። እና ያ ነገር ኢንሻአላህ ይስተካከላል። ዱዓ ማድረጉ ይሻላል ይመስለኛል። ዱዓ እናድርግና አላህ የመጣውን በላ የመጣውን ፈሳድ የመጣውን ያለው ሙሲባ አላህ እንዲያነሳልን ዱዓ እናደርጋለን ማለት ነው። ኢንሻአላህ ይስተካከላል ብዬ አምናለሁ። ግን ለማን ጥለን ማለት ይሄ ሁላ ህዝብ ለማን ጥዬ ነው የሚሄደው? አሁን ለምሳሌ ጥለይን ብትለኝ ለማን ነው ጥለን የምንሄደው ነው ጥያቄው። ማለትም መማር የሚፈልግ በጣም ብዙ ሰው አለ እና ጥቂት ሰዎች በቁጥር እንደው 5-6 የማይሞሉ ሰዎች አጀንዳ አቀባዮች ከካፊር አጀንዳ እየተቀበሉ ለኛ አጀንዳ የሚያቀብሉብን ምንም ምክንያት የለም። ስለዚህ ምንም እንደዚህ አይነት ነገሮች አትበሉ። ተዋቸው፣ እርሳቸው፣ አታንሷቸው። ራሱ ግዴታ አይደለም። አንፎሎ አድርጓቸው ካልፈለጋችሁ ግዴታ አይደለም የትም ቦታ ማለት ነውና ኡስታዝ አብሽር ይስተካከላል። አይ ቲንክ ሆድ ብሰዋል ያለው ነገር ጥሩ አይደለም። መከባበር የሚባል ነገር እንዳይኖር ያው የምታዩት ነው እንደምታያቸው ነው ያለው። አብዛኛውን ነገር አኽላስ የሌለው ነገር አብዛኛውን እንዴት ፌመስ እንዴት መሆን እንደሚችሉና አብዛኛውን ያው ሰው ተሳርበው ፌመስ መሆን የሚፈልጉና ፎሎ ለመሰብሰብ በሌላ አባባል ፎሎ የሚባል ነገር ለማብዛትና አካውንት በትልቁ እያደረጉ የመሸጥ መርሃ ግብር ላይ እንዳሉ የሰማናቸው ነገሮች ስላሉ ኢንሻአላህ ይስተካከላል። ግን ለማን ተዋለን ራሱ አይ ቲንክ አይመስለኝም። ኡስታዝ እስቲ አስብበትና ተነግረኛለህ። አስብበት ኢንሻአላህ እናወራለን። እሺ አይ ቲንክ ብዙ ሰዎች ፊል እያደረጉ ነው እንደዛ ቢቀር ብንጠፋ አስፈላጊ አይደለም እና እኔ ደግሞ ምንድነው ለምን ትጠፋላችሁ ነው፣ ለምን እንቀራለን ይቀጥላል ነው። እና ንጽጽሩ ላይ ያሉ ነገሮች የሚያዳክሙ ሰዎች አሉ ምናምን ነገር ነው። እስቲ መጅሊስ ጉዳዩን ይኸውና በሚመከሩ ከሆነ ይመከራሉ፣ ካልተመከሩ ደግሞ በቃ የራሳቸውን መንገድ መሄድ ይችላሉ። ገበያው ሰፊ ነው ቲክቶክ ይመስለኛል። የግድ አንድ ላይ መስራት ምናምን የሚባል ነገር ላይኖር ይችላል ራሱ ማለት ነው። ግዴታ አይደለም ከከሌ ጋር መስራት አለብኝ ምናምን ብላ አይደለም ማለት ተከባብሮ መለያየት ይቻላል። እና አብሽር ኡስታዝ ግልጽ ነው ኡስታዛችን። ሀሳብን አከብራለሁ። እኔ ጨርሻለሁ በራሴ። እሺ ኡስታዝ። ኦኬ እንግዲህ ብዙ ለማስተካከል ከሞከሩ ወንድሞችና እህቶች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አሁን ግን ከአቅሙ በላይ ስለሆነ ስለዛለ ይመስለኛል። ያው ነው ስራ ሲሰራ ሁልጊዜ ፈተና ይኖራል። ለዛ ነው አብሽሩ። ስራ ካልሰራችሁ ግን ምንም ነገር የለም። ጥፍት ብትሉ ፈተና የሌለው መቃብር ቦታ ነው። ስለዚህ ስራ ስትሰሩ የሆነ እንቅፋት የሚመጣባችሁ ነገሮች አሉ። ትምህርት ቤት ክላስ አቴንድ እንዳደርጋችሁ በጣም አክቲቪቲያችሁ በጣም ሲጨምር ምቀኞቻችሁ ከዙሪያችሁ ይመጣሉ።
ትምህርት ቤት ማለት ነው። ስራ ቦታ ላይ በጣም ጀት የሆነ ሰራተኛ ስትሆኑ፣ አለቃችሁ በጣም ሲያከብራችሁ፣ ሄድ ኦፊስ የተለየ ነገር ለእናንተ ስጦታ ሲሰጣችሁ ምናምን ካዩ የስራ ባልደረቦቻችሁ ተንኮል ያስባሉ፣ ክፋት ያስባሉ፣ እናንተን ጠልፎ የሚጥሉበትን ነገር ያስባሉ። ዳዋ ቦታ ላይም እንደዛ ነው ራሱ። እኔ እንደውም አላውቅም ሙስሊሙ ዓለሙ ላይ አለ ብዬ አላምንም። ፕሮቴስታንት ጋር ኦርቶዶክስ ጋር እንዲህ አይነት የቅናት ፕሮብሌሞች እንዳሉ አውቅ ነበረ፣ ግን ሙስሊሙ ዓለም ውስጥ ላይ ደግሞ አለም ብዬ አላስብም ነበር። ቲክቶክ ከመምጣት በፊት ቴሌግራም እና ፌስቡክ ላይ ነው ሁሉም ሰው እንትን የሚል ነው የማየው፣ በቅንነት የሚያየው ጊዜም ስለሌለው በጣም እንትን የሚል ነው ያየሁት። እና ወደ ቲክቶክ ዓለም ስመጣ ግን ሌላ ነው፣ ሌላ ዓለም ነው ራሱን የቻለ ማለት ነውና